ሰላም ፋሚሊ እንዴናችሁ? ዛሬ ደግሞ ሶስተኛውን ፓርት ዲስከስ የምናደርግ ይሆናል ማለት ነው። ስለዚህ ይሄም በጣም ክሩሻል ከምላቸው ኮንሰፕቶች መካከል ናቸው። ስለዚህ ብዙ ነገሮችን ወደፊት እንግዲህ ፕራይስን አንደርስታንድ ለማድረግ እነዚህ ፋውንዴሽናል የሆኑ ነገሮች ስለሆኑ በደንብ አንደርስታንድ ማድረግ ይኖርባቸዋል ማለት ነው። ስለዚህ ስቴፕ ባይ ስቴፕ እንግዲህ ያላችሁ ኖትቡክ ሬዲ ያደርጋችሁ አብራችሁ ፎሎ አድርጉ። ይህ መጨረሻ ላይ እነዚህ የምናወራቸው ነገሮች ደግሞ ቻርት ላይ በኤግዛምፕል እናያቸዋለን ማለት ነው። ከዚህ በፊት ሲባል ሰምታችሁ ካወቃችሁ እንግዲህ ትሬንድ እና የሚባል ነገር ሰምታችሁ ካወቃችሁ ትሬንድ ማለት እንግዲህ የሆነ ሙቭመንት ወይ የሆነ እንቅስቃሴ አይደል? ማርኬቱ ላይ ቤዚካሊ ሶስት አይነት አቅጣጫዎች ናቸው አይደል ያሉት። ወይ አንድ ነገር እንግዲህ ዋጋው ይጨምራል አይደል? ወይ ዋጋው ይወርዳል፣ ኦር ደግሞ ሬንጅ ያደርጋል አይደል? ሶስት አይነት አቅጣጫ ነው ሊኖረው የሚችለው። ስለዚህ እየወጣ ያለ ገበያ ዊኮልት አን አፕ ትሬንድ የምንለው ገበያ ነው። ማለትም ኮንሲስተንትሊ ፕራይስ እየጨመረ ያለበት ማርኬት ነው ማለት ነው። ሌላኛው ደግሞ ዳውን ትሬንድ የምንለው አለ። ይሄ ደግሞ ቤዚካሊ ዋጋ ኮንሲስተንትሊ እየወረደበት ያለበት ማርኬት ነው። በደንብ እናያቸዋለን ሁለቱ። ሶስተኛውና እንግዲህ ትሬድ ለማድረግ ደግሞ በተወሰነ የሚያስቸግረው የገበያው አይነት ወይ የገበያው አቅጣጫ ዊኮልት እንግዲህ ሬንጂንግ ማርኬት ልንለው እንችላለን። ሬንጂንግ ማርኬት ሌላም ስም ይኖራል። ኮንሶሊዴሽን ኦር ሳይድዌይስ ትሬንድ ልንለው እንችላለን ማለት ነው። ይሄ ቤዚካሊ ፕራይስ ምንም ከፍተኛ ፕራይስ እያሻሻለ አይመጣም። ጀስት እዛው ባለበት በሆነ ፕራይስ ባውንድ ተደርጎ በዛ ውስጥ ብቻ ስቶፕ እያደረገ የሚቀመጥበት ማርኬት ሲሆን ነው ማለት ነው። ናው መቼስ የትኛው ጤነኛ ገበያ ዝም ብሎ ቀጥታ እንደዚህ የሚወጣ ነገር የለም ራይት። ኦር ደግሞ ሲወርድ ደግሞ ዝም ብሎ ቀጥታ የሚወርድ ነገር የለም ማለት ነው። የሆነ ስትራክቸር አለው ሲወርድ። እሱን እስኪ እንይ። በመጀመሪያ ደረጃ አፕ ትሬንድ በሚወጣበት ጊዜ ማለትም ፕራይስ ፕራይሜርሊ መውጣትን ፕራዮሪታይዝ በሚያደርግበት የማርኬት ኮንዲሽን ላይ እንግዲህ እንዳልኳችሁ ቀጥ ብሎ የሚወጣ ነገር የለም ማለት ነው። ስለዚህ እዚህ ፕሮሰስ ላይ ማወቅ ያለባችሁ በጣም ኪ የሚባሉ ቃላቶች አሉ። ጀስት ልብ ብላችሁ ስሙ። ስለዚህ ፕራይስ አሁን ካለበት ለምሳሌ ይወጣል አይደለ? ስለዚህ እዚህ ጋር ወጥቶ ትንሽ ጋብ ሊል ይችላል ወይም ደግሞ ብሪዘር ሊኖር ይችላል አይደለ? ሞር ቀጣዩን ጃምፕ ለማድረግ አናዘር ሙቭ ሃይ አፕ ያደርጋል ማለት አይደለ? እዚህ ጋር በዚህ ፕሮሰስ ላይ ምንድነው ያደረገው ፕራይስ? እዚህ ጋር መጀመሪያ ከዚህ ተነስቶ ከፍተኛ ፕራይስ አተን አይደለ? ስለዚህ ሌትስ ሴይ this is a high አይደለ? የሆነ ሃይ ነበረ። ከዚህ የተነሳው ደግሞ ዝቅተኛ ፕራይስ ነው። ሌትስ ሴይ a low አይደል? ከዚህ ተነስቶ መጀመሪያ ሃይ ከሰራ በኋላ ድጋሚ ተመልሶ ሪትሬስ በሚያደርግበት ሰዓት ላይ ጋብ ሲል ኮሬክት በሚያደርግበት ጊዜ ላይ በፊት ከነበረው ዝቅተኛ ፕራይስ ከፍ ያለ ዝቅተኛ ፕራይስ ነው የሰራው አይደል? we call that a higher low ማለት ነው። ወይም ደግሞ HL ትባላለች ማለት ነው። እቺን እየተጠቀምናት እንመጣለን ማለት ነው። ናው በፊት ከሰራው ከፍተኛ ፕራይስ ደግሞ አሁን አሻሽሎ ሌላ ከፍተኛ ፕራይስ ሰርቷል አይደል? ያንን ሲያደርግ ምንድን ነው አለ? ሃየር ሃይ ማለት ነው። HH የምንላትን እንግዲህ አብሪቬሽን እንጠቀማለን ማለት ነው። ስለዚህ በዚህ መልኩ ነው እንግዲህ ትሬንድ የሚሰራው ማለት ነው። ኦኬ። ስለዚህ በዚህ መልኩ ሊወጣ ይችላል። በአፕ ትሬንድ ጊዜ ፕራይሱ ሃየር ሃይ እየሰራ ነው የሚሄደው። የበፊቱን ከፍተኛ ፕራይስ እያሻሻለ ነው የሚሄደው። ዝቅተኛ ፕራይሱን ደግሞ የበለጠ እሱ ነው ከፍ እያደረገ ነው የሚሄደው። ማለትም የሃየር ሎ እየሰራ ነው የሚመጣው በአፕ ትሬንድ ጊዜ ማለት ነው አይደል? ይህንን እንግዲህ ቤዚካሊ ቡሊሽ ስትራክቸር ነው ማለትም እየወጣ ያለ ስትራክቸር ነው እንላለን። ናው እነዚህን ቃላቶች እንዳልኳችሁ ሞር የበለጠ እንጠቀማቸዋለን ወደፊት በሚኖሩ ሴሽኖች ማለት ነው። እና ወደ ሁለተኛው የትሬንድ አይነት ወይም ሁለተኛው ማርኬት ኮንዲሽን ላይ በምንገባበት ጊዜ ዊኮልት እንግዲህ ሬንጂንግ ማርኬት በምንልበት ጊዜ ላይ ፕራይስ ምንድን ነው የሚያደርገው? ሃየር ሃይም እየሰራ አይመጣም፣ ሎወር ሎም ደግሞ ብዙ እየሰራ አይመጣም ማለት ነው። ስለዚህ በሆነ ሬንጅ ውስጥ ትራፕ ነው የሚደረገው ማለት በሆነ ሬንጅ ውስጥ ነው የሚቀመጠው ማለት ነው። ስለዚህ ከፍተኛ ፕራይሶችንም እያሻሻለ አይደለም፣ ዝቅተኛ ፕራይሶችንም ደግሞ እየሰጠን አይደለም ማለት ነው። ኦኬ ይሄ ማርኬት ኮንዲሽን እንግዲህ ኦፍ ኮርስ ይሄንን ብቻ እንደ ስትራቴጂ ይዘው እችን ሬንጅ ብቻ የሚጫወቱ ትሬደሮች አሉ። ነገር ግን ኦቨርኦል
በእንደዚህ አይነት የማርኬት ኮንዲሽን ላይ ትሬድ ለማድረግ በጣም እንደምታዩት አስቸጋሪ ነው ማለት ነው ከዚህኛው የማርኬት ኮንዲሽን። ስለዚህ ይሄንን የማርኬት ሁኔታ ትሬድ ማድረግ it's somehow easier than this one አይደለ? ስለዚህ ለምሳሌ ፕራይስ ይሄዳል፣ በቃ ከፍተኛ ፕራይስ እያሻሻለ ነው የሚሄደው። ስለዚህ all you have to do is እዚህ ጋር ሪትሬስ በሚያደርግበት ጊዜ ወይም ኮሬክት በሚያደርግበት ጊዜ ቫያብል የሆነ ኢንትሪ መፈለግ ነው። ነው እንደምለው ኦብቪየስሊ ቀላል አይሆንም። ይህንን ለማድረግ ብዙ ነገሮች እንጠቀማለን። ነገር ግን ሪሌቲቭሊ ከዚህ አንጻር ስታዩት በዚህ ሙቭመንት ላይ ትሬድ መፈለጎች ማች ሞር የሚቀል ነገር ነው ማለት ነው። ሶ አይ ዊል ትሬን ዩ ሃው ቱ ዱ ዛት በኋላ ላይ በደንብ እናየዋለን። ናው እንግዲህ ከአፕ ትሬንድ ለምሳሌ ኮንሶሊዴሽን ውስጥ ገባ እንበል ዴን ፕራይስ መውረድ ሊጀምር ይችላል አይደለ? ስለዚህ እዚህ ጋር ምንድነው ያደረገው? ከፍተኛ ፕራይስ ማተም አቃተው አይደለ? ሶ ፎር ኤግዛምፕል ፕራይስ ግን ከፍተኛ ፕራይስ ሳያትም ዝቅተኛ ፕራይስ ማተም ጀመረ ማለት ነው። እሺ ዴን እዚህ ጋር የነበረውን ከፍተኛ ፕራይስ ማሻሻል አልቻለም። ነገር ግን ድጋሚ የበለጠ ዝቅ ያለ ፕራይስ ክሬት አደረገ ማለት ነው። ናው what do we call this? እዚህ ጋር this was the first high አይደለ? ምን ሰራ? እዚህ ጋር ሲመጣ ይሄንን ብሬክ ማድረግ አልቻለም ማለት እዚህ ጋር መድረስ አልቻለም፣ ማሻሻል አልቻለም። so we call it a lower high አይደለ? lower high ሰራ። then እዚህኛው ከነበረው ሎ ደግሞ ይሄኛው ሞር የበለጠ ዝቅ ያለ ሎ ማለት so we call it a lower low ኤል ብለን ያው እናስቀምጣታለን ማለት ነው። ኦኬ ሶ በዚህ ጊዜ እንግዲህ ፕራይስ ማርኬት ስትራክቸሩ እየወጣ በነበረበት ነበር። ዴን ከፍተኛ ፕራይስ ማተም አቁሞ ዴን ዝቅተኛ ፕራይሶችን የበለጠ እያተመ መምጣት ሲጀምር ምን አደረገ እንላለን? ስትራክቸሩን ብሬክ አደረገ ብለን ሪፈር እናደርጋለን ማለት ስትራክቸሩን ቀየረ እንላለን ማለት ነው። ናው ለዚህ ሙቭመንት እንግዲህ የተለያየ አይነት ስም ሊሰጠው ይችላል። ስለዚህ ብሬክ ኦፍ ስትራክቸር፣ ብሬክ ኦፍ ካራክተር፣ ራይት ቼንጂንግ ዘ ስቴት ኦፍ ዴሊቨሪ በተለያየ አፕሮቾች የማዕት ስሞች አሉት። ቤዚካሊ ሀሳቡ ምንድነው? እየወጣ ያለ ነገር አለ፣ ሃየር ሃይ እየሰራልን የመጣ ነገር ሃየር ሃይ መስራት አቁሞ ስትራክቸሩን ቀየረ ነው። ማለትም ሎር ሎ እየሰራ ነው መምጣት የጀመረው። ሶ ስትራክቸሩን ሺፍት አደረገ እንላለን ማለት ነው። ኦኬ ሶ ይሄንን ኮንሰፕት እንግዲህ ከተለያዩ ነገሮች ጋር አብረን እያስኬድን የምንጠቀመው ነገር ነው ማለት ነው። ሶ አሁን እነዚህ ነገሮች እስኪ ቻርት ላይ በደንብ እናያቸው።